السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، فقهن بكالالو من مربط سامنتري برنامجنا منهج السالكين وتوضيح الفقه في الدين يتسنيو الكتاب እየተማማሩን ያለነው። ዛሬ ኢንሻአላሁ ተዓላ ፈስሉን ፊል ሚያህ የሚለውን ክፍል ውሃን በተመለከተ የውሃ አይነቶች ለጠሃራ፣ ለውዱእ፣ ለገላ ትጥበት ለመሳሰሉ ነገሮች ልንጠቀምበት የምንችለውን የውሃ አይነት እና ህግጋቱን የምናይ ይሆናል ኢንሻአላሁ ተዓላ። يقول المؤلف رحمه الله تعالى: وأما الصلاة فلها شروط تتقدم عليها. فلفظ بني الإسلام على 5 بلو يا نبينا صلى الله عليه وسلم حديث أسقدموا للنبر يا إسلام مأذنات 5 መሆናቸውን የሚናገረውን حديث كذا يمجمرون يا إسلامنا مأذن شهادة أن لا إله إلا الله وأن محمدا رسول الله أتقرب على ملك وأبررت لنا. ቀጥሎ ያለው ሰላት እና ምን ይላሉ? ሰላት ፈላ ሹሩጡን ተተቀደሙ ዐለይሃ። ሰላት ከእሱ በፊት ሊቀድም የሚገባው መስፈርቶች አሉት። ሰላት የሚሟላው እነዚህ መስፈርቶች ተሟልተው ሲተገበሩ ነው ማለት ነው። ፈሚንሃ ከሰላት ቅድመ መስፈርቶች ዋነኛው አጠሃራ። ጠሃራ ማለት رفع الحدث وزوال النجس. رفع الحدث وزوال النجس. حدثن مانساتنا ينجاسا موجد. حدثن مانسات ሲባል حدث ማለት ሰላትን የሚከለክል ሐሳባዊ ነገር ማይዳሰስ ማይጨበጥ ነገር ግን በዛ ሁኔታ ሰላት ብንሰግድ ሰላት ተቀባይነት የማይኖርበት ባህሪ ነው። ያንን ባህሪ መናነሳው የሚያነን ሐሳብ መናነሳው ውዱእ በማድረግ ወይም ደግሞ ገላ በመታጠብ ነው የሚሆነው። ምክንያቱም ሐደስ ሁለት አይነት ሐደስ አልአስገር እና ሐደስ አልአክበር፣ ትንሹ ሐደስና ትልቁ ሐደስ ማለት ነው። ትንሹ ሐደስ ውዱእ የሚያስደርግ ምክንያት ሲሆን ትልቁ ሐደስ ደግሞ ገላን የሚያስታጥብ ምክንያት ነው። እነዚህ ምክንያቶች ወደፊት እያንዳንዳቸው እናያለን። የውዱእ አፍራሽ ነገሮች አሉ፣ ገላ መታጠብን ግድ የሚያደርጉ ነገሮች አሉ። በእነዛ ምክንያት አንድ ሰው ሙሕዲስ ሊሆን ይችላል። ሐደስ አለበት፣ ሰላትን መስገድ አይችልም በዛ ሁኔታ ማለት ነው። ያንን ሐደስ ማንሳት ጠሃራ ይባላል። ሁለተኛው ደግሞ ኢዛለቱ ነጀስ፣ የነጃሳ መወገድ። ነጃሳ እንደ ሽንት፣ ሰገራ፣ ደም የመሳሰሉት ነገሮች ሰውነት ወይም ልብስ ላይ ወይ ደግሞ መስገጃ ስፍራ ላይ ካለ ያንን ነገር ማስወገድ ግድ ነው። በማጠብ ያንን ነጃሳ ማስወገድ ግዴታ ነው። ነገር ግን ፉቃሃዎች ጠሃራን ታዕሪፍ ሲያደርጉ ረፍዑል ሐደሲ ወኢዛለት አነጀስ ይላሉ። አንዳንዶች ደግሞ ወዘዋል አነጀስ ይላል። ዘዋል አነጀስ የሚለው የተሻለ ይሆናል። ለምን? ዘዋል አነጀስ ማለት የነጃሳ መወገድ ማለት ነው። የነጃሳ መወገድ እኛ አጥበን አስወገድ ነው፣ በራሱ ጊዜም ተወገደ። ዋናው የሚፈለገው የነጃሳ መወገድ ስለሆነ ማለት ነው። ልብሳችን ላይ ነጃሳ ካለ ያንን ነገር አጥበን ጨምቀን ካሰጣ ነው ነጃሳ ይወገዳል። ወይ ደግሞ ለምሳሌ ትከሻችን ላይ የሆነ ነጃሳ ቢኖር ዝናብ ወይ ደግሞ የአሸንዳ ውሃ ወይ የሆነ ውሃ ራሳችን ላይ ተደፍቶብን ያ ነጃሳ ቢወገድ ተወገደ ነው። ባናጥበው በውሃ ከተወገደ ተወገደ ነው፣ በቂ ነው የሚሆነው ማለት ነው። ስለዚህ ጠሃራ ማለት የነጃሳ መወገድና የሐደስ መነሳት ነው ማለት ነው። يقول المؤلف رحمه الله تعالى: الطهارة كما قال النبي صلى الله عليه وسلم لا يقبل الله صلاة بغير طهور. የሰላት ዋና መስፈርት ነው ስንል
ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ስላሉ ላ የቅበሉ ላሁ ሰላተን አላህ ስብሓነሁ ወተዓላ የትኛውንም ሰላት አይቀበልም። ማንኛውንም ሰላተን የሚለው በአረብኛ ነኪራ ፊ ሲያቅ ነፍይ ይባላል ማለት ነው። ማንኛውም ፈርድም ይሁን ሱና ሰላት የትኛውም ሰላት ተቀባይነት አይኖረውም። ቢገይሪ ጡሁር ጠሃራ ከሌለ ያለ ጠሃራ የትኛውም ሰላት ተቀባይነት የለውም። ሰላት ሊባል የሚችል ማንኛውም ነገር ውዱእ ያስፈልገዋል። ጀናባ ከሆነ መሰረት ገላ መታጠብ ያስፈልገዋል። በዚህ መሰረት ፈርድ ሰላትም ይሁን ሱና ሰላት ሐታ ሰላት አልጀናዛ ሰላት አልእስቲስቃ ሊሆን ይችላል፣ የዒድ ሰላት የመሳሰሉ ሰላቶች የትኛውም ሰላት ውዱእ ሸርጡ ነው ማለት ነው። ነገር ግን ሰላት ሊባል የማይችል ከሆነስ መሰለን ሱጁድ ብቻ ለማድረግ ውዱእ ያስፈልጋል ወይ ከተባለ ውዱእ ማድረግ የተሻለ ነው እንጂ ግዴታ ግን አይደለም። ብዙ ዑለማዎች እንዳሉት ማለትም ለምሳሌ አንድ ሰው ሰጅደት አሽኩር የሆነ የሚያስደስት ነገር አጋጥሞት አላህን ስብሓነሁ ወተዓላ ለማመስገን ሱጁድ መውረድ ከፈለገ ውዱእ ቢኖረውም ባይኖረውም ሱጁድ ሊያደርግ ይችላል ማለት ነው። ወከዛሊከ ሰጅደት አቲላዋ ቁርአን እየቀራ ሱጁድ የሚደረግበት ስፍራ ሲደርስ እዛ ቦታ ላይ ሱጁድ ማድረግ ሰጅደት አቲላዋ ይችላል፣ ውዱእ ቢኖረውም ባይኖረውም ማለት ነው። ሱጁድ አሰህው ሰላት ላይ ጥርጣሬ ከተፈጠረ ወይ ሰላት ላይ ጉድለት ወይ ጭማሪ ከተፈጠረ የምናደርገው የሱጁድ አይነት ነው። ወደፊት እንደምናየው ኢንሻአላሁ ተዓላ። ያ ከሆነ ግን ውዱእ ያስፈልገዋል። ሰጅደት ሰህው ለማድረግ ምን ያስፈልጋል? ውዱእ ያስፈልጋል። ምክንያቱም ይሄ ከሰላት ጋር ተያያዥነት ያለው ሱጁድ ስለሆነ እንደ ሰላት ነው። ስለዚህ ውዱእ ያስፈልገዋል ለሰጅደት አሰህው ማለት ነው። ላ የቅበሉ ላሁ ሰላተን ቢገይሪ ጡሁር ስላሉ ነቢያችን ዓለይሂ ሰላቱ ወሰላም ያለ ጠሃራ የትኛውም ሰላት ተቀባይነት የለውም ማለት ነው። ሙተፈቁን ዐለይህ ይህንን ሐዲስ ቡኻሪና ሙስሊምን የዘገቡት። ፈመን ለም የተጠሀር ሚን አልሐደስ አልአክበሪ ወልአስገሪ ወልነጃሰቲ ፈላ ሰላተ ለሁ። ከነዚህ ከሁለት አይነት ሐደሶች ቅድም የዘረዘርናቸው እንዲሁም ከነጃሳ ያልተጸዳዳ ሰው ፈላ ሰላተ ለሁ ሰላት የለውም፣ ሰላቱ ተቀባይነት አይኖረውም በዛ ሁኔታ ቢሰግድ ማለት ነው። ወጠሃረቱ ነውዓኒ ጠሃራ ስንል ሁለት አይነት ነው። ጠሃራ ያዕኒ ጠሃረተል ሐደስን ነው እዚህ የፈለጉት። ሐደስን ስናነሳ ያዕኒ ውዱእ ወይም ገላ የሚያስታጥብ ነገር ሲከሰት በሁለት አይነት መልኩ ያንን ልንፈጽመው እንችላለን። አሐዱሁማ አንደኛው አጠሃረቱ ቢልማ በውሃ ጠሃራ ማድረግ ውዱእ ማድረግ ወይም ገላ መታጠብ በውሃ ማለት ነው። ወሂየል አስሉ ይህ ዋነኛው የጠሃራ ነገር በመጀመሪያ ደረጃ ገላውን መታጠብ ወይም ውዱእ ማድረግ ነው ያለበት። ውሃ እስካለ ድረስ ውሃን መጠቀም እስከቻለ ድረስ። ውሃ ካጣ ወይ ደግሞ ውሃን መጠቀም ካልቻለ ወደ ተየሙም ይሄዳል። ያን ወደፊት እናያለን። ስለዚህ ሁለት አይነት ጠሃራ ነው ማለት አንደኛው በውሃ ውዱእ ማድረግ፣ ሁለተኛው ደግሞ በአፈር ተየሙም ማድረግ ናቸው ማለት ነው። ጀዛኩሙላሁ ኸይረን። ፈኩሉ ማኢን ነዘለ ሚነ ሰማእ አው ነበዐ ሚነል አርድ ፈሁወ ጠሁር። ከዛ ወደ ውሃ ክፍሎች ይሄዳል። ውሃ ጠሃራ ማድረግ የምንችልበት የውሃ አይነት የትኛው ነው? ፈኩሉ ማኢን ማንኛውም የውሃ አይነት ነዘለ ሚነ ሰማእ ከሰማይ የወረደ የሚሆን ማለትም ከደመና የወረደ ዝናብ ማለት ነው። ደመና ማንኛውም ከፍታ ያለው ነገር ሰማይ ይባላል በአረብኛ። ከደመና የወረደ ዝናብ ማለት ነው። አው ነበዐ ሚነል አርድ ወይም ደግሞ ከምድር የመነጨ የምንጭ ውሃ ሊሆን ይችላል፣ የጉድጓድ ውሃ ሊሆን ይችላል፣ የባህር ውሃ ሊሆን ይችላል፣ የወንዝ ማንኛውም ውሃ ማለት ነው። ፈሁወ ጠሁሩን እንደዚህ አይነቱ ውሃ አስጂ ነው የሚያጸዳ ነው ማለት ነው። ጠሁር ማለት የሚያጸዳ ነው። በዚህ መሰረት ዑለማዎች
ውሃን አብዛኞቹ በሶስት ይከፍሉታል። ሶስት አይነት ውሃ አለ ይላል። አንዳንዶች ደግሞ አይ ሶስት ሳይሆን ሁለት ክፍሎች ነው ያሉት ይላል። ሶስት ክፍል ነው ያሉት የሚሉት በአብዛኛው ዑለማዎች ጠሁሩን ወጣሂሩን ወነጂስ ነው የሚሉት። ጠሁሩን አንደኛው የውሃ ክፍል ጠሁር ነው። ጠሁር ማለት ጣሂሩን ፊ ነፍሲሂ ወሙጠሂሩን ሊገይሪሂ በራሱ ንጹህ ነው፣ ሌላውንም የሚያጸዳ ነው ማለት ነው። ውዱ ሊደረግበት ገላ ሊታጠቡበት ይቻላል ማለት ነው። ይሄ አንደኛው ክፍል ነው። ሁለተኛው ክፍል ጣሂሩን ጣሂር ብቻ። ጣሂር ማለት ንጹህ ነው፣ ያኒ አይነጅስም። ነገር ግን ገይሩ ሙጠሂሪን ሊገይሪሂ ሌላውን ግን ሊያጸዳ አይችልም። ውሃው ንጹህ ነው፣ ነገር ግን ውዱ ልታረግበት አይፈቀድልህም፣ ገላ ልትታጠብበት አይፈቀድልህም። ይህ ሁለተኛው ክፍል። ሶስተኛው ክፍል ነጅስ አልማኡ ነጅስ የተነጀሰ ውሃ ማለት ነው። በዚህ ውሃ ደግሞ ውዱ ማድረግ አይቻልም፣ ነጃሳን ማስወገድ አይቻልም። እሱ ራሱ ነጃሳ ነው፣ ይነጅሳል፣ ሰውነትን ልብስንም ይነጅሳል ማለት ነው። በዚህ መልኩ በሶስት ይከፍላሉ ብዙዎች። ጠሁር ሲሉ የሚያጸዳ ውሃ ሲሉ አለዚ በቂየ ፊ አስሊ ኽልቀቲሂ በተፈጠረበት ባህሪው የቀረ ውሃ ነው። ልክ ከሰማይ እንደወረደ ወይም ከምድር እንደፈለቀ ባለበት ይዘት የተገኘ ነገር ግን ከአፈር ጋር ተቀላቅሎ ሊሆን ይችላል፣ ወይም በወራጅ ያኒ በጎርፍ በቦይ ሲወርድ የጠራረገው ነገር ሊኖር ይችላል። ብቻ በተፈጠረበት ይዘት ነው ያለው። ከለሩ ሊቀየር ይችላል፣ ጥቁር ሊሆን ይችላል፣ ጨዋማ ሊሆን ይችላል እንደ ባህር ውሃ ለምሳሌ። ነገር ግን ሰዎች የቀላቀሉበት ነገር የለም፣ ምንም የተቀላቀለበት ነገር የለም። ይህ አልማ አጣሁር ይባላል። እንዲህ አይነቱ ውሃ ለውዱም ለገላ ትጥበትም የሚሆን የውሃ አይነት ነው። ሁለተኛው የውሃ አይነት ጣሃራ ነገር የተቀላቀለበት ውሃ፣ ንጹህ ነገር የተደበለቀበት ውሃ። ለምሳሌ በዚህ ንጹህ ውሃ ውስጥ ኮካ ከገባና ከኮካ ጋር ከተበረዘ ወይ ደግሞ ቡና ወይ ወተት ወይ ሻይ የመሳሰሉት ነገር ወይ ደግሞ በዚህ ውሃ ስጋ ከተቀቀለበት ወይ አተር ከተቀቀለበት ያ ውሃ ምን ሆነ ማለት ነው? ከንጹህ ነገር ጋር ተደባለቀ ማለት ነው። ምክንያቱም አሁን የጠቀስኩላችሁ ነገሮች እንዳሉ ምንድን ናቸው? ንጹህ ናቸው፣ ነጃሳ አይደሉም ማለት ነው። ባቄላ ንጹህ ነው፣ ስጋ፣ ወተት፣ ሻይ የመሳሰሉት ምንድን ናቸው? ጣሃራ ናቸው አይደለም? ከጣሃራ ጋር የተቀላቀለ ውሃ አልማኡ ጣሂር ይባላል። አልማኡ ጣሂር ንጹህ ውሃ፣ ነገር ግን የሚያጸዳ ግን አይደለም። የሚያጸዳ አይደለም ማለት ውዱ ልታረግበት አይፈቀድም፣ ገላ ልታጠብበት አይፈቀድም ማለት ነው። ሶስተኛው የውሃ አይነት አልማኡ ነጂስ ነጃሳ የተቀላቀለበት ውሃ ማለት ነው። በዚህ ውሃ ውስጥ ሽንት ከገባ ለምሳሌ ወይ ደግሞ ደም ከገባ ይህ ውሃ የተነጀሰ ይባላል። በተነጀሰ ውሃ ማድረግ አይቻልም፣ ምንም አይነት ግልጋሎት መገልገል አይፈቀድም። ነጃሳ ስለሆነ ይነጅሳል እሱ ራሱ ማለት ነው። ነገር ግን ውሃ የሚነጀሰው ነጃሳ ውስጡ ስለገባበት ብቻ ነው ወይስ ያ ውስጡ የገባበት ነጃሳ ውሃው ላይ ተጽዕኖ ካሳደረ ነው? ተጽዕኖ ካሳደረ ማለት የውሃውን ሽታ ከቀየረው ወይ ደግሞ የውሃውን ጣዕም ወይ ደግሞ የውሃውን ከለር ከቀየረው ነው ነጃሳ የሚባለው። ያኒ መሰለን በዚህ ውሃ ውስጥ ሽንት ገባ፣ ከዚያ ይህ ውሃ ሽንት አለ ጣዕሙ ወይ ከለሩ የሽንት ከለር ያዘ ወይ ደግሞ ሽታው የሽንት ሽታ ኖረው ማለት ነው። ይህ ከሆነ ይነጀሳል። በሁሉም ዑለማዎች ስምምነት የውሃው መጠን ትንሽም ይሁን ብዙ ነጃሳ ገብቶበት ተጽዕኖ ካደረበት ጣዕሙ
ሽታው ወይ ከለሩ ከሶስት አንዱ የግድ ሶስቱም አንድ ላይ መሆን የለበትም። ከሶስት አንዱ ከተቀየረ ያ ውሃ ምንድነው? የተነጀሰ። ይህ ውሃ መጠኑ ይብዛም ይነስም ማለት ነው። ይብዛም ይነስም ይሄ በሁሉም ዑለማዎች ስምምነት የዚህ ደሊል ኢጅማዕ ይባላል። ኢጅማዕ ሁሉም ዑለማዎች የተስማሙበት ጉዳይ አንድ ደሊል እንደሆነ ደርሳችንን ስንጀምር ተነጋግረናል። ያለምንም ኺላፍ ያለምንም ውዝግብ ሁሉም ዑለማዎች ነጃሳ ውስጡ ገብቶ በዛ ነጃሳ ሽታው ወይ ጣዕሙ ወይ ከለሩ ከተቀየረ ምን ይሆናል? ውሃው ይነጀሳል። ያ የውሃ መጠን ይብዛም ይነስም ማለት ነው። ግልጽ ነው አይደለም? ወይ ደግሞ ሌላው ነጃሳ የሚባለው ብዙ ዑለማዎች ዘንድ ነጃሳ ውስጡ የገባበት የውሃ መጠን ብዙ ከሆነ ከተቀየረ ተጽዕኖ ካደረበት ብቻ ነው የሚነጀሰው። የውሃው መጠን ብዙ ከሆነ ማለት ቁለቴኒ ፈአክሰር ሁለት ቁለት ወይም ከዛ በላይ ከሆነ ማለት ነው። ቁለት ማለት በድሮ ጊዜ የነበረ መለኪያ ነው። ዑለማዎች ሲገልጹት አንድ ክንድ ከሩብ ቁመቱ፣ ጎኑም አንድ ክንድ ከሩብ ጥልቀቱም አንድ ክንድ ከሩብ በሆነ ዕቃ ውስጥ የሚገኝ የውሃ መጠን ይላል። በዘመናችን መለኪያ ብዙ ዑለማዎች 216 አንዳንዶች 230 ሊትር የሚያህል ይላል። 230 የሚያህል ሊትር ብዙ ይባላል። ከዛ በታች ከሆነ ትንሽ ይባላል። ስለዚህ ውሃ ብዙ ከሆነና ነጃሳ ገብቶበት ጣዕሙን ወይ ሽታውን ወይ ከለሩን ከቀየረው ተነጅሷል። ግልጽ ነው አይደለም? ካልቀየረው አልተነጀሰም። ግልጽ ነው አይደለም? ካልተቀየረ ብዙ ውሃ ነው ያለው እንበለና 300 ወይም 500 ሊትር ውሃ ነው ያለው። ሽንት ውስጡ ገብቷል። ነገር ግን ያ ሽንት ምን አላደረገውም? ተጽዕኖ አላሳደረበት። ከለሩም አልተቀየረም፣ ሽታውም አልተቀየረም፣ ጣዕሙም አልተቀየረም። ምክንያቱም ትንሽ ነገር ነው የገባው። ብዛት ያለውን ውሃ ተጽዕኖ ሊያሳድርበት አይችልም። በተቃራኒ ውሃው ሽንቱ ላይ ተጽዕኖ ያሳድርና እንዳልነበር ያደርገዋል። ስለዚህ ከለሩን ወይ ሽታውን ወይ ጣዕሙን ካልቀየረ ያ ውሃ ምን አልሆነም? አልተነጀሰም። በዛ ውሃ መገልገል ይቻላል ማለት ነው። ግልጽ ነው አይደለም? ነገር ግን የውሃ መጠን ትንሽ ከሆነ ከቁለቴን በታች ከሆነ ግን ቀጥታ ነጃሳ ሲገባበት ወዲያውኑ ይነጀሳል። ነጃሳ እንደገባበት ይነጀሳል። ለምሳሌ በዚች ውሃ ውስጥ ሽንት የተወሰነ ጠብታም ቢሆን ከገባ ምን ይሆናል? ወዲያውኑ ይህ ውሃ ነጃሳ ይባላል። ጣዕሙ፣ ከለሩ፣ ሽታው ተጽዕኖ ባያድርበትም ማለት ነው፣ ባይቀየርም ማለት ነው። ባለበት ይዘት ቢቀጥልም ነገር ግን ሽንት ከገባበት ወይ ማንኛውም ነጃሳ ከገባበት ትንሽ ውሃ ከሆነ ይነጀሳል። ይህ የብዙ ዑለማዎች መዝሀብ ነው፣ የበርካቶች። ሌሎች ደግሞ ውሃ ሲጀመር የሚከፈለው በሁለት ነው ይላሉ። ጠሁርና ነጂስ ብቻ ነው። ጣሂር የሚባል ውሃ የለም። ጣሂር የሚባል ውሃ የለም። ያኒ ንጹህ ነገር ተቀላቅሎበት የውሃውን ይዘት እስካልቀየረ ድረስ በዛ ውሃ ጣሃራ ልታደርጉ ትችላለህ። ውሃው ምንድነው? ጠሁር ነው፣ ንጹህ ነገር። ቅድም እንዳልኳችሁ በዚህ ውሃ ውስጥ የተወሰነ ኮካ ገባ። ነገር ግን ይህ የውሃ ይዘት በአብዛኛው አልተቀየረም። ሰዎች ሲያዩት ውሃ ነው እንጂ የሚሉት ምን አይሉትም? ኮካ አይሉትም። እንደዚህ አይነት መጠን ገብቶበት ተጽዕኖ ያላሳደረበት ከሆነ ምንድነው? አልማኡ ጠሁር ነው፣ ባለበት ነው የሚቀጥለው። ውዱ ሊደረግበት ይችላል። ጽና አይደለም። ነገር ግን ውስጡ የተቀላቀለበት ነገር ከበዛ ይህ ከውሃ ክፍል ይወጣል። خلاص ይሄ ማለት ኮካ ነው። በኮካ ውዱ ማድረግ ይቻላል? አይቻልም። ስለዚህ በዚህም አይደረግም። በወተት ውዱ ማድረግ ይቻላል? አይቻልም። ስለዚህ በዚህም ማድረግ አይቻልም። ለምንድን ነው የማይቻለው? ይሄ ውሃ ስላልሆነ። ውሃ እንለውም ከዚህ በኋላ ጽና አይደለም። ምንለው ምንድነው? ወተት፣ የወተት ብርዝ ነው ወይም የለስላሳ ብርዝ ነው። ከውሃ ጋር ከወተት ጋር ተበርዟል።
ኮካ ጋር ተበርዟል። ስለዚህ ውሃ አይደለም። ካልበዛ ግን ጠሁር ነው። ግልጽ ነው አይደለም? ስለዚህ ጠሁር እንጂ ጣሂር የሚባል የለም። ንጹህ እስከሆነ ድረስ ማያጸዳ ውሃ የሚባል የለም። ሐታ ሙስተዕመል ሰዎች ውሎ ያደረጉበት ወይ ገላቸውን የሚታጠቡበት ውሃ ቢሆን ራሱ ሌሎች ሰዎች ከፈለጉ ውሎ ያደርጉበት ገላቸውን ሊታጠቡበት ይችላሉ። ጠሁር ነው ይላል። አንደኛው ክፍል ይሄ ነው። ሁለተኛው ደግሞ ነጃሳ ገብቶበት ተጽዕኖ ያደረበት እዛም ላይ ምን ይላሉ? ውሃው ብዛቱ ይነስም ይብዛ ነጃሳ ገብቶበት ያ ውሃ ነጃሳ ተብሎ የሚፈረደው መች ነው? ተጽዕኖ ሲያሳድር ብቻ። አይደለም? ውሃው ትንሽም ቢሆን ነጃሳ ገብቶበት ያ ነጃሳ ጣዕሙን ወይ ከለሩን ወይ ሽታውን ካልቀየረው ያ ውሃ ምንድነው? ጠሁር ነው ማለት ነው። ይሄ ኢንሻአላህ ተዓላ ከደሊል አንጻር የተሻለ የሚመስለኝ ነው። ውሃም በሁለት ብቻ መክፈል ሼኹም የሚሄዱበት በዛ ነው። ውሃ ደግሞ ነጃሳ የሚባለው ነጃሳ ስለገባበት ብቻ ሳይሆን ያ ነጃሳ ተጽዕኖ ሲያሳድር ያ ውሃ ይብዛም ይነስም ማለት ነው። ከዛ ምን ይላሉ? ፈኩሉ ማ ኢን ነዘለ ሚነ ሰማይ አው ነበዐ ሚነል አርድ ፈሁወ ጠሁሩን ዩጠሂሩ ሚነል አሕዳት። ጠሁር ነው ካለን ዩጠሂሩ ሚነል አሕዳት ከሐደት ያጥራራል። ያኒ ውዱ ሊደረግበት ገላም ልንታጠብበት እንችላለን ማለት ነው። ወልአኽባት ከቆሻሻም ያኒ ከነጃሳም ያጸዳል። ወለው ተገየረ ለውኑሁ ከለሩ ቢቀየርም አው ጣዕሙሁ ወይ ጣዕሙ አው ሪሑሁ ወይ ደግሞ ሽታው ቢሸይኢን ጣሂሪን ንጹህ በሆነ ነገር ቢቀየርም ጠሁር ነው። ቅድም እንዳልኳችሁ ውሃም በሁለት ከሚከፍሉ ዑለማዎች ውስጥ ናቸው ማለት ነው። ግልጽ አይደለም? ንጹህ ነገር ተቀላቅሎበት የውሃውን ይዘት እስካልቀየር ድረስ ጠሁር ነው፣ ልታረግበት ትችላለን። ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ የምንለው ለምንድን ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም ኢነል ማአ ጠሁሩን ላ ዩነጅሱሁ ሸይ። ኢነል ማአ ማንኛውም አይነት ውሃ ማለት ነው። ኢነ አልማ አል የሚለው ኢስቲግራቅያ ይባላል። ስለዚህ የትኛውም የውሃ አይነት ይብዛ ሚነስም የትኛውም ውሃ የሚለው ክፍል ውስጥ እስከገባ ድረስ ጣሃራ ነገር የተቀላቀለበትም ቢሆን እዚህ ውስጥ ይገባል። ኢነል ማአ የሚለው ውስጥ ይገባል። ኢነል ማአ ጠሁሩን የትኛውም ውሃ ምንድን ነው? ጠሁር ነው። ጠሁር ማለት የሚያጸዳ ነው። ከራሱ አልፎ ሌላውን የሚያጸዳ ነው ማለት ነው። ውዱ ሊደረግበት ለገላ ትጥበትም ሊሆን የሚችል ነው። ላ ዩነጅሱሁ ሸይ ምንም ነገር አይነጅሰውም አሉ ነቢ ሰለላሁ ዐለይሂ ወሰለም። ውሃን ምንም ነገር አይነጅሰውም። ይህ ጥቅል ፍርድ ግን ምንም ነገር አይነጅሰውም የሚለው በዑለማዎች ሁሉም ስምምነት ተገድበዋል። በነጃሳ ሽታው ወይ ከለሩ ወይ ጣዕሙ እስካልተቀየረ ድረስ። ከተቀየረማ በሁሉም ስምምነት ነጃሳ ነው። ለዛ ነው ቀጥሎ ምን አሉ? ረዋሁ አህሉ ሱነኒ ወሁወ ሰሒህ። ይህን ሐዲስ አህሉ ሱነን የዘገቡት ሰሒህ ነው ካሉ በኋላ ፈኢን ተገየረ አሐዱ አውሳፊሂ ከውሃ ባህርያት አንዱ የተቀየረ ከሆነ ማለትም ጣዕሚሂ አው ሪሒሂ አው ለውኒሂ ቅድም እንዳለ ከለሩ ወይ ጣዕሙ ወይ ሽታው የተቀየረ ከሆነ ቢነጃሰቲ በነጃሳ ነጃሳ በሆነ ነገር ጣራ አይደለም ነጃሳ በሆነ ነገር ያ ውሃ ጣዕሙ ወይ ከለሩ ወይ ሽታው የተቀየረ ከሆነ ግን ፈሁወ ነጂሱን ለአይነቱ ውሃ ምንድን ነው? የተነጀሰ ነው። የጂቡ እጅቲናቡ እሱን ውሃ መራቅ ግዴታ ይሆናል። በዛ ውሃ ውዱ ማድረግ አይፈቀድም። ገላ ልንታጠብበትም አንችልም ማለት ነው። ከዚህ የሚቀጥለውን ደርስ ኢንሻአላሁ ተዓላ እናነሳለን። አላህ ሱብሓነሁ ወተዓላ በሰማነው ተጠቃሚ ያደርገን። ወሰለላሁ ወሰለም ወባሪክ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።